እኔም ብለው ግን ሃይሚ እንዴት ነው ለሷ ቦታ የምትከፍችላት ለሷ እድል የምትሰጫት? አሁን እኮ አንቺ ለዩ እድል ነው እየሰጥሻት ያለሽው። በዚህ ደረጃ ተስፋ ትቆርጫለሽ እንዴ? በዚህ ደረጃ አንቺ እድል ለሷ ትሰጫለሽ እንዴ? ማን ስለሆነሽ ነው እድል የምትሰጫት? ከየት እንዳመጣችው የማይታወቅ ልጅ ማለት ነው እንዴ? ተረጋጊ ሃይሚዬ፣ ለውሳኔ በጣም እየቸኮልሽ ነው በእውነት። ብሩኬም እንኳን ስተት ቢሰራ አይሰራም እንጂ ፈልጎት አይደለም ስተት የሰራው። ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። እንግዲህ ያው ታውቃላችሁ ሰሞኑን እየተደረገ ያለው በሃይሚና በብሩኬ መሃል ያው ነገሩ በእርግጥ የቆየ ነው። አሁን ላይ ግን በጣም ሁላችንንም አወዛግቧል፣ ሁሉን አስጨንቋል። አብዛኛውን እያስለቀሰ ነው ያለው፣ አብዛኛውን ራሱን እየሳተ ነው ያለው። ብዙ ደረጃ ላይ እየደረሰ ነው ያለው የሃይሚና የብሩኬ ጉዳይ ማለት ነው። እንግዲህ ሃይሚ ዛሬ ከናኔ ጋር መታ ነበረ። ግን የተናገረቻቸው ነገሮች በቃ ይሆናል ሌላ የተሟጠጠ ተስፋ ነው እሷ ላይ የሚታየው። በቃ ተስፋ ሙጥጥ ብሏል ማለት ነው። ልጁን ያሳድግ ከዚህ በኋላ እኔ ምንም ደስተኛ አልሆንም ምና እንዴ? አንቺ መቼም ደስተኛ ነሽ? መቼም ደስተኛ ሆነሽ ነው የምትኖሪው? መቼም ቢሆን ይቺ ሴትዮ በአንቺ ላይ የፈለገችውን አክት ብታደርግ የፈለገችውን ብትናገር ብሩኬ ካልሰማት፣ ብሩኬ እድል ካልሰጣት፣ ብሩኬ ካላቀረባት፣ አንቺን ከመረጠ ለምንድን ነው አንቺ ራስሽን የምታስጨንቂው? ብሩኬ አንቺን ተመረጠ ለምንድን ነው ለሷ አንቺ እድል የምትሰጫት? አንቺ እኮ ለሷ እድል እየሰጥሻት ስለሆነ ነው እሷ እንደፈለገች የምትናገርሽ። አንቺን እንደፈለገች ብሩኬን ከኔ ጋር ይሁን የምትለው እየመጣች እኔ አግዙኝ ከኔ ጋር ይሁን ምናምን ገነመኔ እያለች የምትቀበጣጥረው አንቺ የሰጥሻትን እድል የሰጥሻትን ቦታ አይታ ነው እየተጨመላለቀ ያለችው ማለት ነው። ምንም ይሁን ምንም እሱ ስተት አይሰራም እንጂ ስተት እንኳን ቢሰራ እኔ ልጁን አሳድጋለሁ፣ በሱ በኩል የመጣውን እቀበላለሁ፣ እኔ እሱን ማጣት አልፈልግም ብለሽ ለምን እንቅጩን አትናገሪ? ምክንያቱም ፍቅር ከተባለ ፍቅር ነው። ፍቅር እውነት ነው ምንጊዜም ማለት ነው። የእውነት ከተዋደዳችሁ የእውነት የምትዋደዱ ከሆነ እኔ አንድ ወንድ ልጅ የእውነት የምወደው የማፈቅረው ከሆነ ሳያስበው የሰራው ስተት ካለ አምኜ እቀበላለሁኝ። ግን ደግሞ ይሄ ምንም ጭራሽ አላደረገውም ብሩኬ። እውነቱን ስነግራችሁ ምንም የሰራው ነገር የለም፣ ባልሰራው ነገር ነው። ሌላው ነገር ደግሞ በድጋሚ ዲኤን ምርመራ ለምን አዲስ አበባ ሄዳችሁ አታረጉም? ለምንድን ነው አንቺ ራስሽን የዝን ያክል የምታጨናንቂው? እውነት አንቺ ሙሉ ለሙሉ ከብሩኬ መለየት ፈልገሽ ከሆነ ብሩኬን መራ ፈልገሽ ከሆነ ሃይሚ በድጋሚ ዲኤን ምርመራ ይደረግ አዲስ አበባ እንሂድና ብለሽ ተከራከሪ። ይሄን ደግሞ ብሩኬ በድጋሚ አላደርግም ካለ በቃ ካንቺ ጋር መቀጠል አይፈልግም፣ እውነታው በስነ ስርዓት እንዲረጋገጥ አይፈልግም ማለት ነው። ግን እሳ ደግሞ አንቺ ከብሩኬ ጋራ መቀጠል የምትፈልጊ ከሆነ ለዚች ልጅ እድል እየሰጥሻት ካልሆነ ዲኤን ምርመራ በድጋሚ አድርጉ። ይሄን ማለት እንፈልገው። አንቺ ግን ሙሉ ለሙሉ ተስፋሽ ተሟጧል። ተስፋ የተሟጠጠ ንግግር ነው እያደረግሻለሽ። በዚህ ደረጃ እንደዛ መሆን የለበትም። በዚህ ደረጃ ራስሽን አሳልፈሽ መስጠት የለብሽም። ለምንድነው ራስሽን አሳልፈሽ የምትሰጪው? የገነባሽውን ፍቅር ለምንድነው የምታፈርሺው? ለምን? አንቺ እኮ ይሄ እዚህ የደረሰው ፍቅር አንቺ የገነባሽው እንጂ እዩ የገነባችሁ ፍቅር አይደለም። እዩ ስተት የሰራው አንድ ቀን ነው፣ ስተት ሰርታ ከሆነ ማለት ነው። ልጁ ደግሞ የእሷና የቢኒ ነው፣ የብሩኬ አይደለም ልጅቷ ማለት ነው። አንቺ ግን ምንም ባላደረገው ብሩኬ ምንም ባላጠፋው ፍቅርሽን እየገፋሽ ነው ያለሽው። በእርግጥ አንቺም ልክ እኮ ነሽ። ምክንያቱም ብሩኬ የተናገራቸው ነገሮች ናቸው ሊያሳምኑሽ የቻሉት ማለት ነው። ልጄን አሳድጋለሁ፣ አንቺ አልፈልግህም የምትይኝ ከሆነ ቁርጡን ንገሪኝ፣ ልጄን አሳድጋለሁ ምናምን ነገር ብሏል። ይሄ ማለቱም ልክ አልነበረም። ግን ደግሞ እሱ ይሄንን ስላለ አንቺ አምነሽ ተቀብለሽ ወደ ኋላ መሄድ የለብሽም። ምክንያቱም ከምንም በላይ ታጋሽ ነሽ፣ ከምንም በላይ ደግሞ አስተዋይ ነሽ። አስተዋይ ሴት ደግሞ ቶሎ ተስፋ አትቆርጥም፣ እድል ትሰጣለች ምናምን ነገርና አምነሹ ነው። ምንም ቢፈጠር እንኳን ካጠገብ ቆማለሁ ብለሻል። ግን ምንድነው ያልሽው? አሁን ላይ እኔ የውሸት አታረገውም ብዬ ነው ካጠገብ ቆማለሁ ያልኩትኝ እንጂ የእውነት የምታደርገው ቢሆን የእውነት ያደርገዋል ብዬ ስላላሰብኩ ነው ተጎን ቆማለሁ ያልኩትኝ ምናምን ነገር አልሽ ቅማምዬ። በእርግጥ እንደ ሴት ልጅ ምንም ብትይ ምንም ልክ ነሽ ነው የምለው ማለት ነው። ግን ደግሞ
ልክ አይደልሽም እያልኩ ያሉትኝ እዚህ ጋር ምኑ መሰለሽ ቅማምዬ፣ አንቺ በጣም አስተዋይ ሴት ነሽ፣ ብልህ ሴት ነሽ። በቃ በጣም ብልህ ሴት ነሽ። ነገሮቹን በብልሃት ማሸነፍ ስትችይ ተስፋ ለምን መቁረጥ አሁን አስፈለገ? ለምን ባንዴ ተስፋሽ ሙጥጥ ይላል? ለምንድነው እንደዛ አብረን ብንኖርም ደስተኛ የሆነ ህይወት አይኖርም? ልጁን ያሳድግ እያልሽ ለምን ለዩ ድል ትሰጫለሽ? አንቺ እኮ ነሽ አሁን ለዩ ድል እየሰጥሻት ያልሽው እንጂ ብሩኬ ለዩ ድል አልሰጣትም። ለልጄ መርዳት ያለብኝን እረዳለሁ፣ ነገር ግን ደግሞ በህይወቴ ውስጥ አንቺ ጣልቃ አትግቢ ነው ያላት። እና መመልከት ያለብሽ እዩን ሳይሆን ብሩኬን ነው። አንቺ ግን እዩን ነው እየተመለከትሽ ያለሽው። እዩን አትመልከቺ፣ ብሩኬን ተመልከቺ፣ ህይወትሽን ተመልከቺ፣ የገነባሽውን ፍቅር ተመልከቺ። ብዙ ነገር ተብለሻል፣ ብዙ ደክመሽበታል፣ ብዙ ዋጋ ከፍለሽበታል። አንቺ ብቻ ሳትሆኒ ሁለታችሁም ብዙ ዋጋ ከፍላችኋል፣ አንቺም ብሩኬም። ግን ደግሞ እዚህ ጋር ምንም ባልተጣራ ነገር፣ ምንም ባልተረጋገጠ ነገር፣ ኦዲየንስ ላላየው ነገር በስነ ስርዓት እንኳን የዲኤን ወረቀቱን በስነ ስርዓት አላየንም። ምን እንደተጻፈበት እውነት ይሁን ውሸት አላየንም። ያየነው ነገር የለም። እና በስነ ስርዓት ላልተረጋገጠ ነገር ተስፋ ቆርጠሽ ወደኋላ አትበይ፣ ተስፋ አትቁረጭ። በአንድ ጊዜ ተስፋሽ አይሟጠጥ ነው እኔ እያልኩ ያሉትኝ። እና እውነት ለመናገር ያክል ይከብዳል ነገሩ። ቢከብድም ግን ደግሞ ትግስት ያስፈልጋል ነው ማለት እንፈልገው። በቃ ትግስት ያስፈልጋል። ትግስት ከሁሉም በላይ አስፈላጊ የሆነ ነገር ነው። እና ታጋሽ ሁኒ ቅማምዬ። እስከዛሬ ስንቱን ታግዘሽ ይዝኖረሻል። እና ይሄም ምንም ያልተረጋገጠ ነገር ስለሆነ ብትታገሽ ጥሩ ነው ማለት ነው የምፈልገው። ለዚች እንኩቶ ህይወትሽን አሳልፈሽ አትስጪ። አንቺ የገነባሽውን ፍቅር አሳልፈሽ ለሷ አትስጪ። አንቺ የገነባሽውን ፍቅር እሷ ልትኖረው አይገባም። አንቺ ነሽ መኖር ያለብሽ ነው እያልኩ ያለሁትኝና ብልጥ ነሽ። አሁንም ጨምሮ ብልጥ መሆን አለብሽ። ተስፋ አትጪ። ተስፋ ይኑርሽ። እመኒ። በቃ ብሩኬን እመኒው። በቃ አለቀ።